የወንድ ልጅ እናት ገን እየተሰምቶኝ ሁኔታው የሰው ልጅ እዚህ የሚወዱ ሰዎች ከተወውትኝ የሰው ልጅ ሲወደድ ሲጠላ ደግሞ በጣም መጥፎ ነው። እንዴም ተወደደው አይደለም የሚሆነው ራሱ ሲጠላ እና የወንድ ልጅ እናት ስለሆንኩ ወንድ ልጅ ሲከፋው የወንድ ልጅ ወንድሞችም ስላሉኝ ጉዳትን ስለማየው ያንን ነገር ስላየሁኝ ነው ንገሩት ያልኩት እንጂ እባክህን አስታርቅልኝ እንደዚህ ነው እንደዚህ አላልኩትም። ያልኩት ወንድ ልጅ ነው። ወንድ ልጅ መውደቂያውን አያውቅም። ሲወድቅ ካወደቀ በኋላ ነው መውደቁን የሚያውቀው። እና እናንተ ደግሞ ጓደኞቹ ብሩኬዬ ምናምን እያላችሁ ከምታሸበሽቡ የሚወድቅ መሆኑን ንገሩት። የሰው ልጅ ጓደኛ ከተባለ መውደቂያ ነህ፣ ይሄ ነገር አያወጣህም ብላችሁ ንገሩት። አዎ ጥሩ ነው እሱ ነው እያላችሁ አትገፋፉት። የሀገር ልጅ ናችሁ፣ ጓደኛ ናችሁ፣ አብራችሁ እየበላችሁ ነው። አብሮ የበላ ሰው ደግሞ ክፉ ነገር ሲወድቅ ንገሩትኝ። እና ደግሞ መስታወት ለምሳሌ መስታወት ስታይ መስታወቱ ከውጭ ስትወጣ ነው ማየት ያለብህ፣ ገና ሳትወጣ ነው ማየት ያለብህ ብዬ ነው ነገርኩትኝ እንጂ እባክህን አስታርቅልን ተጣሉብን እኮ ወየው ምናምን ያንን ነገር አላልኩትም። ለዩንተር ታውቂያለሽ፣ እሱን ነው ያልኩት። ልጁ ያኔ አድናቂውም ነኝ አስተዋይም ልጅ ነው እና እሱን ነገር ልነግረው እንዲያዊና ትንሽ ይሻላል በማለት እሱን ነገር አልኩት። ግን እኮ ይኸውልሽ አሁን ከፈለገ እሱ እነሱን ያያል አይደለ? ምንም አይነት ምንም ቢሰሩ በጣም ጥሩ ልጆች ናቸው፣ ተመልካች የላቸውም። እሱ ደግሞ ምን ያህል ተመልካች እንዳለው ምን ያህል ኦዲየንስ እንዳለ ኦዲየንስ ምን ያህል እንደሚወደው ያንን አይቶ ራሱ መማርና ራሱ መመለስ ይችላል ከፈለገ። ስለማይፈልግ ነው። ገባሽ? እሱ ከኦዲየንስ ጋር ልክ ስለተያያዘ እሱ ሁሉ ነው ያልኩት። እኔ የቱን ሁሉ እንደው ታውቂያለሽ፣ እንደ ቅናት ሳታዩበት እየወደቀ እንደሆነ ንገሩት ነው ያልኩት። ራሱ ማርያም ሁሉን ነገር የተነገርኩት። እኛ ለምሳሌ አንድ ሰው ምን አገባን ቢወድቅስ ብላችሁ የምትሉትን ነገር አመለካከት ብቻ ሁሉ ነው የነገርኩት። እኔ የሚገርምሽ ነገር ገንዬ ያው የወንድ ልጅ እናት ስኮኝ የወንድ ልጅ ወንድ ልጅ ብቻ ስለሆነ እኮ የወንድ ልጅ እናት ስለሆንሽ ብቻ ሳይሆን ሰው መሆንሽ ይሄ ራሱ ሰው መሆን እኮ ነው። እንደዚህ ሰው ሲሆን የሰው ነገር ያጨንቀዋል። የሰው ልጅ ሳይጎዳ በፊት ለምን በነገርኩት ኖሮ ምስሉ ነገር አለ ወይ እንደዚህ ብዬ ባይቀበልኝ እንኳን እንዲህ ባልኩ ኖሮ የራስሽ ለራስሽ የሚጸጽትሽ ነገር ስላለ ነው የምትናገሪው እንጂ እግዚአብሔር ይስጥሽ ማርያም ተረድተሽ እሱን ነው ያልኩት። እኔ በቃ ማንም ሰው እኮ የራሱ ነገር አለው እኮ እዚህ ጋር እኮ ስለ ራሳችን ማውራት እንችላለን። ግን ስለ ሰው ሲወድ ደግሞ እስከ ጥግ ድረስ ነው። እውነተኛ ፍቅር እስከ ጥግ ነው። ገባሽ? ልክ ነሽ። ነገርኩት እኮ እኛ የወደድነው አንተ ኢንተርቪው ስታደርገው ነው የወደድኩት። ልጄ ሊሆን ይችላል ይሄ ልጅ እና እኔ አሁን የምናገረው አላውቃችሁ አንጠኛ ቪዲዮ ነው ያላችሁ ገንዘቤ ይሄኛ ላይ ቢሆን ጭንቅላታችሁ ያለሽ በቅዲ አንቺማ መባለች ሰው ላይ ማየውሽ እኮ መቅዲ ለዛ አይደለም ፍቅርታዬ፣ ለሌላ ነገር አይደለም። ገኒ እየጠየቀቻት ስለሆነ እየሰማው ነው። ቅድምም መልስ ሰጥቻታለሁ። ምክንያቱም እኔም ብያታለሁ ልክ ገኒ እንዳለች። አሁን አጠገቡ ያለውን እየተቀያየረ ቤት የልጅ እናት በዚህ በዛ እያሉ ያልመከረ ብሩክ የሚመክር ይመስልሻል ብዬ ነግሬያታለሁ ቅድም። ትክክለኛውን ነገር ገብቶሻል። ያጠገቡ ያለውን አብርሽን መቼ ያስተካከለ እዚህ መጥቶ አንቺ የምትገብተሽ አንድ። ሁለተኛ ደግሞ አይተዋወቁም አትበሉ። እነዚህ የቡታጀራ ቁጭ በሎች ናቸው፣ አንድ ናቸው ሁሉም። እኔ እመኑኝ ስሙኝ፣ ምን አባታቸው እውቀት ኖራቸው ነው ተጠረቃቅሞ እዛ ቡታጀራ ገብተው ቁጭ በሉ። ምን ነው ገኒም ስትል ሰምቻለሁ። አሁን መቅዲም ታዲያ አዲስ አበባ ላይ ቁጭ በሉ እንዴት አታውቂም? ፍሬ የት ነች? ምንድን ነው የአዲስ አበባ ልጅ ሆነሽ ቁጭ በሉ አታውቂም? እንደ እዚህ ጋር መጥተው ብለውሽ ቁጭ በል እና እዚህ ጋር መጥተው ማለት ነው አታላይ ማለት ነው። አታላይ ማለት ነው። አታላይ ኦኬ። አይ እኔ ማርያምን አላውቀውም ቃሉ። ኦኬ ካርታ ቀያይሮ አንቺ አዲስ አበባ ልጅ ነኝ አላልሽም እንዴ? ካሳንቺስ ነው ያረጋገ ፍቅር ደግሞ ደግ አደረገል። አንቺ ፍሬ አንቺ ይሄን ወርድ ፍሬ አዲስ አበባ ላይ ስለሆንሽ ሁሉንም ወርድ አናውቀውም ቃሉ።
ፍርዬን ጥራ። ኧረ ነይ ፍርዬ። ውይ ከስር ትመጣልኛለች። መች ማታ ገጠር ነው የመጣችው። ለአምሪ ለነገር መጣሽ እንደ አንቺ አሁን ደህናዋል። ለአምሪ ትላንትና ሁላችሁም በቃ ደህና ዋሉ። እሺ መልካም ቀን ይሁንላችሁ። ኧረ ገኒ በትንሽ ቦጨቅ እናድርግ እስኪ። ደግሞ አመሰግናለሁ። ቦጨቃም ልክ አለው ሊሚት አለው። በቃ ደህና ዋሉ። እኔም በቃኝ። እኔም እና ለማታው ጦርነት በደንብ ደህና ዋሉ። እሺ ገኒ ለማታው ጦርነት በደንብ ነይ። ለአምሮት ምን አስበሽ ነው ገኒ? በጣም ተቀይማ አሰደብሽኝ አይደለ? ስሞታ እየሰጡ ነው። ሰድበሻቸዋል። ልጆቹንም ሰድበሻል። ቅድም ሲያወሩ ነበር። ማታ እንገናኝ። እኔ እንጃ በእውነት ገዝታ አለ ቦታ አለ ግቡና እናውራ ነው ያልኩት። እኔ ተሳዳቢ አይደለሁም። ቅድምም እኮ እየላኩልሽ ነበር አልመለሽልኝም። ከዛ በቃ ወጣሁ። ቢሮም ስብሰባ ስለነበር እኔ እንደዚህ እየሰማሁት ነው። ሰድባን ከስር እኔ ተሳዳቢ አይደለሁም እኮ ለአምሮት እኔ ሳቃት አትሳደቢም ነበረ። ግን እኔ ጌታን ንግግራችን ስላልተመቻቸው እንደዛ ያልኩት እንደዛ ያልኩት እንድትወርድ ስላልፈለኩ እንጂ እኔ አሁን እነሱ እንደምትሉት እኔ ተሳዳቢ አይደለሁም። ሲጀመር እኔ ተሳዳቢ አይደለሁም። ልጅቷ እያለች እኮ ልገባ ከቢሮ ከስብሰባ ወጥቼ ነበር እንትን ያልኩሽ እኮ ተመልሼ ደግሞ ስፈልግሽ እኮ ስሜ ተመልሼ ደግሞ ስፈልግሽ አጣውሽ ደስ ይላል። ተመልሼ ስፈልግሽ ደግሞ አጣው። ወጣን በቃ አለቀ ሲሉን በቃ በዛው ወጣው እንጂ ቆሜ እኔ ወላት ብቻ አቋርጬ ሚቲንግ ነበረብኝ። ሚቲንግ ላይ ነኝ። በቃ ማታ እናወራለን። ለአምሮት እኔም ወደ ስራ ሌለውሽ ማታ እናወራለን። የኔ ቆንጆ አይ እኔ እንደዚህ ተሳዳቢ አይደለሁም። ግን ተሳዳቢ አመሰግናለሁ ስለምክርሽ። ቻው። እሺ በጣም ለምርጌ ወይ ነይ ከፍታለሁ። እኔ ጠንበለል ነይ ነግሬሻለሁ። ለምሪ እኮ ተናገረች። አንቺ ቤት ነው ራሱ ተሳደበች የተባለችው አሽቃባጭ። ለምን አልተናገርሻትም? የዛው ነው እንደ ተናግሬያለሁ። መልስ ሰጠው እኮ አልተሳደበችም እኮ እንደዚህ እንድትሆን አልፈልግም። ብሩኬም እኮ ወደዚህ ሲስተም የገባው ዝም ሲባል ነው። እንደዛ ያልኩት ምናምን አይተባልኩ ገንዘብ ምን ታሽቃብጫለሽ? አይ ኳቦይ ተሰማ ሰደቡ ነው። እኔ ከፍትልሽ እና ታያለና ለዚህ ነበር እኮ ስትነግሪኝ እንግዲህ እኔ እንደውም ለምን ልረግጥሽ ነው የገባሁት አላልኩም? ስለዚህ ጂጂ ልረግጠኝ ነው አለች። እየተቀላለድን ነው። ልናገር ተናድጃለሁ። እኔ ወላ ሲገፈትራት ለምነው እኮ ነው ቤቷ ያመጣት። ሊገፈትራት አይገባም። እንደዛ አይነት ቦታ ደግሞ እሷ መገኘት የለባትም። በቃ የሆነ እንትን ስትል በቃ ትተዋት ሄደ። ይሄ ነው ያለ መግባባት ነው ያለ። ምንድን ነው የጎደላት? እሷ እንዲህ ተገፍትራ እንትን የምትባል ለምኗት ሳታውቅ እኮ እቃዋን ሰብስቦ ያመጣ ልጅ ነው። እኔ በጣም ፎቶኝ እኔ እንደውም አብረውኝ ያሉት ቤርግ አጠገብ የያዙ እንዴ ዛሬ በእንደዚህ አናቅሽ በቃ በጣም ተናድጃለሁ ምናምን ብዬ ክብሯን ዝቅ ያደረገች ነው የመሰለኝ። አላረገችም። ልታሳድሪያት ነው አሉ እንዴ። ከዛ የሁሉም አስተሳሰብ ይለያያል። እኔ አንድ በቃ እኔ ቤት የተሰጠት ሲጀመር ደግሞ ሰንበዲ እንዲወደኝ ብዬ አይደለም የምከተላቸው። ሰንበዲ እንዲወደኝ ወይ ሰንበዲ ጎላ እንዲለኝ ምናምን ተረዳንበት። አልተረዱም። በቃ ያውቃለሁ እኮ አንቺ እየሰማሁሽ ነበር። ከዛ እንደዚህ ሰድባን ምናምን ሲል ቲጂም አልሰደበችም እያልሻለ ፍቅርም እያላችሁ አይደለም። እኔ ደግሞ ይሄ ባህሪ እኔ የመሳደብ ባህሪ የለኝም። እኔ አብሮኝ የሚሰሩ ስድብ ምናምን አላለችም። ስድብ አለች እንደ እኔ ስራ ላይ ስለ ከስር ሆነን አስደቢን ስንላት የተሳደበች እኛን እንኳን አለ። እኔ ደግሞ እኔ ስራ ሆኜ ነው አሁን ነው ቤት የገባሁት። ለአምሪ እንጂ ስራ ሆኜ ነው ሚውት እያረኩኝ እንትን እያልኩ ያለው። እኔ ብዙ ካጠፋን ይቅርታ ብያለሁ። እኔ ይቅርታ ለአምሪ በጣም ይቅርታ እኔ ቤቴን ከፍቼ አረ ይቅርታ ችግር የለውም። ግን እኔ እንደዛ ስትገፈተር እንደዛ እሷ ስታወራ ለምን ታወራለች? እኔ አውቃለሁ ሀይሚ ያንን ያደረገችው የብሩክን እንትን አዙራ ወደ ራሷ እንትን ለማለት ነው፣ ለመቀልበስ ነው። ገብቶኛል እንደዛ እንደሆነ። ግን ለምን የዚህን ያህል ዋጋ የምትከፍልለት ሰው ማን ነው ምናምን አናዶኛል። ይሄ
በቃ እኛ በተረዳንበት ሌላው አልተረዳም። ስለዚህ እንለፈው በቃ ያለፈ ትላንት ያለፈ ስለሆነ ለአምርዬ ሰው እንደተረዳው እኔና አንቺን የተረዱበት መስመር ይቅርታ ብለናል። እንዲለያዩም አንፈልግም ብለናል አይደለ? ማታ እንዲለያዩ አንፈልግም። እንደ ሴት ስለዚህ ምንም ተፈተር እና ተብሎ ተለምኖ የመጣበት ቤት ዛሬ ላይ ደግሞ የሆነ ነገር ተፈጠረ ተብሎ ሲደፈተር ያማል፣ እንደ ሴት ያማል። እኔ በጣም ስሜታዊ ሆኛለሁ። በቃ አላውቅም። ያ ስሜታዊ ነገር ያለፈ ነገር ስለሆነ ታያቸው በቃ ስሜታዊ ይቅርታ ነው። የሰው ልጅ ስሜታዊ ሆኖ እንትን ከማለት ይቅርታ ብሎ እንትን ፍቅርም ምንም ተሳዳቢ አላደረጉ። እኔ ተሳዳቢ አይደለሁም። በኢየሱስ ስም ተሳዳቢ ያለው እኔ እንጃ። እኔ ግን ሚውት አድርጌ ነበር። ሽቀላ ላይ ነው ያውቁታለሁ። በቃ ዝም ብለን ሲል ሽቀላ ላይ ስለነበርኩ እንግዲህ እኔ ቢሮ አልኩሽ እኮ የመጨረሻ የመጠቅለያ ነው የጤና ቢሮ ዋና ኃላፊ ባለበት ትቼ የወጣሁት። መኮንን ይሙት ነው አባቴ ይሙት እንዴ! እኔ በጣም ነው የተናደድኩት። መሀል ለምን አስፈለገ? እናቴ ታያቸው አትናደጅ። ከዛ እንትን ስል ገስት ማልክልሽ ሲለን ስልክ አላስገባ ስትይ መቅዲ በአንቺ ራሱ በጣም ነው የከፋኝ። ጌታ ወይ ለምን ተናደሽ? አላየችሽም? ለምርኛ ሳይሆን ለምን ሀሳቤን እንኳን ብትሰማኝ የከፋኝ ጌታ አላየችሽም? ላምሪ ከዛ ስጎትትሽ የለሽም ከውስጥ እኔ ታውቂኛለሽ። ላምሮ ብዬ እንደማስገባሽ ጠንቅቄ አውቅሻለሁ። ጌታን ስለማውቅሽ ነው የከፋኝ እንጂ ለላምሪ ልንገራት። ላምርዬ ስምኝ የኔ ውድ ከዛን ልጅቷ ገዝት ላከችላት እና እኔም ጋር ለካ ትናንትና ሙሉ ነበረ ስትልክልኝ ነበረ መሰለኝ። ከዛን ሀብታም ነች ሀብታም የምትባለው ማለት ነው። ከዛም በኋላ ቆይ ፍቅርተን ምጠይቃት ነገር አለ ቤቷን ከፍታ ትናንትና እሷ አንድ ባጠፋችው ነገር ላምሮት ቲጂ ምናምን ሲባል መግዲ 1000 ያልኩሽ አውቄ ላምሮት ምንድን ነው የምትይው ምናምን እንድትይም ብዬ እድሜ እኔ እንደውም ኤም አልኩና መቅዲ 1000 ነሽ አልኩኝ። ፍሪ ደግሞ እኔ ነው 90 ምናምን ስትሉ ያንን እኮ እየሰማ እኔ እኮ የእናንተ ፍቅር ስራም ሆንኩ የትም በቃ በእንትን ሰማለሁ። ልንገርሻ ከዛም በኋላ እሺ ቆይ ዝምኛ ልንገርሽ። ከዛም በኋላ ቤትሽን ከፍተሽ ምናምን ስትል ላምሪ የምትሳደብ ልጅ አይደለም።